ሰላም ውድና የተከበራችሁ የኔ ፋሚሊዎች ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ሰላማችሁ ብዝት ትረፍረፍ ይበልልኝ። የኔ እንቁና ተወዳጆች እንዴት ናችሁ? ደህና ናችሁ? እያላችሁበት ሰላማችሁ ይብዛልኝ እና እንግዲህ ይኸውላችሁ ዛሬ ደስ የሚል አለ። በቃ እንግዲህ ነገሮች እየተቋጩ መስመር እየያዙ ነው ብዬ አስባለሁኝ። እንግዲህ ፕራንክ ነው ብዬ ነው እኔም ያሰብኩት በደህና ነገር። ዛሬ እንግዲህ በጥሩ ነገር ነው የመጣው ቢንዬ። በፍቅር መካከል አንዳንድ ግጭቶች ከሌሉ ፍቅሩን እንዴት እንደሆነ ማጣጣም አንችልም ማለት ነው። ምክንያቱም አሁን አንዳንዴ ሁሌ ደስታ ከሆነ ደስታ ከሆነ እንዴት እንደሆነ ደስታው ወይም ፍቅር እንዴት እንደሆነ ማወቅ አንችልም። ምክንያቱም አንዳንዴ ከመሀል የሆነ ችግር መፈጠር ስላለበት ማለት ነው። ደስታችንን ለማጣጣም ወይም ደስታችንን የምናውቀው በሀዘን መካከል ስለሆነ እንግዲህ ዙሮ ሁሉም ነገር የተስተካከለ ይመስለኛል። እንግዲህ ቢንዬ ታስተካክለዋለህ ብዬ ተስፋ አደርጋለሁ። ፕራንክ ነው ብዬም እያሰብኩ ነው አሁን እና እንግዲህ እዛ ሰፈር እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ። መልካም መቃጠል ይሆንላችሁ። ትናንትና የሆነ ነገር ስትይ ስለነበረ ማለት ነው አልፈልግሽም ብሎ አላፊኝ ምናምን ስትይ ስጠባጥሪ ነበረ። አሳየን እንግዲህ ዛሬ እንደማይፈልጋትና እንደሚፈልጋት ዙሮ አሳየን። ያው እንግዲህ አበባ ይዞ መጥቷል። ቸኮሌት ደግሞ በነገራችን ላይ ማለት ነው ፍቅር ላይ የፍቅር ህይወት ላይ ቸኮሌት በመጀመሪያ የቸኮሌት ስጦታ በጣም አሪፍ ነው። የያዘርቀዋን ትላላችሁ ደግሞ ጠንቋይ ነሽ እንዳትሉኝ እና ደስ ይላል። ቢንዬ እናመሰግናለን። እንግዲህ ነገሮችን እያስተካከልክ ትሄዳለህ ብዬ አስባለሁ። ሄሉዬ በነገራችን ላይ የተናገረችው ነገር ትክክል ናት። ከቤተሰብና ከኔ ቤተሰብህን አስቀድም ነው ያለችው። አሁንም ቢሆን ሄሉ ምንም እንትን የሚወጣላት ነገር የለም። ሁሌም ቅመም ናት የኔ ጀግና። የምትናገራቸው ነገሮች ሁሌም ቢሆን ፍሬ ናቸው። በሷ ማለት እንደዚህ አይተናት ምናምን ህፃናት ምናምን አለን በህፃን አንደበት የሚናገር የሚያታሰቡ ነገሮች አይደሉም። እና እሷ የምታስባቸው ነገሮች በጣም ረጅም ነገን የምታስብ ናት። አርቃ ታስባለች። አንዳንዶቻችን ፍቅር ያዘን ብለን የዛሬውን ስሜታችንን የዛሬውን ነው የምናየው። ግን በዚህ ፍቅር መካከል ደግሞ ነገ ምን ይፈጠራል፣ ይሄ ነገር ነገ የሚያመጣው ሪስክ ምንድነው ብለን የምናስብ ሰዎች የለንም። አሁን እንደ ሄሉ ማለት ነው። አሁን ሄሉ ደረቅ ነሽ ምናምን ትሏታላችሁ። ድርቅናዋ ምን ላይ እንደሆነ ያልገባኝ ነገር ማለት ነው። እና ሄሉዬ የኔ ጀግና የኔ አትበገሪ፣ እውነት ለመናገር ስሙን እኮ ያወጣ ነው በስማ በቃ እውነትም ነብሯ ነሽ። አትንኩኝ ባይናት እዞ አሁንም ተናገረች እኮ እኔ ካልደረሱብኝ አልደርስም፣ አትንኩኝ፣ የሚነካኝ ሰው ነው የማልወደው አለች። ስለዚህ እሷን የሚነካት ሰው ነው እንጂ የጠላችሁ ካልደረሱባት በጣም እንደ ሄሉ ያለ ፍቅርና የዋህ ሰው የለም። ደግሞ እግዚአብሔርን ሁሉም ሰው በሚያያት አንግል እንግዲህ ሁላችንም በሚዲያ ነው የምናውቃት። የምትሳደቡትን በሚዲያ አውቃችኋት ነው። እኛም ደግሞ በምናየው አንግል እስከሆነ ድረስ የምንረዳት ማለት ነው። ገልብጣችሁ ስለምትረዱት ሊሆን ይችላል እንጂ ሄሉዬ አሁንም ቢሆን ፍቅረኛ ወይም ጓደኛ ሌላ ታሪክ ነው። ቤተሰብ ደግሞ ሌላ ታሪክ ነው። ቤተሰብ ጋር ማንም ይሁን ማንም አይወዳደርም ሲጀመር ማለት ነው። አሁን ያላንተ መኖር አልችልም ምናምን እየተባለ የሚሄዱትን አትዩ። ያላንተ መኖር አልችልም። በነገራችን ላይ መኖር የማንችለው እስትንፋሳችን ካበቃች በኋላ ነው መኖር የማንችለው እንጂ ያለ ማንም እንኖራለን። አይደለም ወንድ ይሄ ተራው ማለት ነው። አይደለም ወንድ ልጅ ቀርቶ የወለደችን እናታችንን አጥተን እየኖርን ነው። ማንም እናቱ ስትሞትበት አብሮ የሞተ የተቀበረ ሰው የለም አይደለም። እስትንፋሱ ሲለያይ ብቻ ነው የሰው ልጅ መኖር የማይችለው። ስለዚህ ያላንተ መኖር አልችልም እየተባለ ይሄ የሚተረከው ታሪክ ሳይሆን እያወራን ያለ ነው ሪያሊቲው ነው። እሷ አሁን ሄሉ የምታስተምረው ትክክለኛ የሰው ልጅን ህይወት ትክክለኛ መንገድ ነው እያስተማረች ያለችው። ምክንያቱም ነገ የሚገጥመው ነገር አሁን እስኪ ቢኒ እኔ እህቱ እንደዚህ አሁን እውነት ሆኖ ምናልባት እንደ እውነት ነው ብለን እንሰብና እህቱ አይሆንም የሚች ልጅ ጋር አትሆንም ብላ እንኳን ብታግደው እሱ ለማሳመን ይሞክራል እንጂ ግዴታ እኔ ሄሉን ነው የምመርጠው ብሎ ወደ ሄሉ መምጣት አይችልም። ምክንያቱም የሚቀድመው ቤተሰብ ስለሆነ ነው። ነገ ይሄ ፍቅር ያልቃል። እህል ውሃ የሚባል ነገር አለ። ይሄ ነገር አሁን ቢያልቅም እንደው ምሳሌ ተጋብተው ቢኖሩ እንኳን ያለ ቤተሰብ ህይወት በጣም ነው የሚያስጠላው። እና አሁንም ቢሆን ሄሉ እየተናገረች ያለችው ነገር ለሱ ጥላቻ የለባትም። አልተጣሉምም። ምንስ ብላ ተጣላዋለች? ሲጀመር ምንም አላደረጋትም። ግን ደግሞ እያለች ያለችው ነገር ሄሉ አሁንም ቤተሰብን አስቀድም፣ መጀመሪያ ማስተካከል ያለብህን ነገር አስተካክል።
ነው ያለችው። እና ሁሌም ቢሆን የምኮራብሽ ማለት ነው። ሁሌም የምናገረው ነገር መቼም ቢሆን ማለት ነው አላፍርብሽም። በቃ ሁሌ ከፍ ብለሽ ነው የምትገኙ ከሁሉም በላይ እግዚአብሔርን አይደለም ቀርቶ ሴቶቹን ከወንዶቹም በላይ ከፍ ብለሽ አስተሳሰብሽም ሁሉም ነገርሽ በቃ ቆራጥነትሽ ነብር በቃ ጀግና ነሽ የምልሽ በምክንያት ነው የኔ ውድ የኔ ጀግና እህት ማለት ነው። እኔ እውነት ለመናገር ስላወኩሽ በጣም ደስ ብሎኛል። እና እንግዲህ ውድ ቤተሰቦቼ እናንተም እንዳያችሁት እንደተረዳችሁ ዛሬ ደስ ብሏችሁ ይሆናል። ነገ ወዲያን እየተስተካከለ ይመጣል ብዬ አስባለሁ እንደ እግዚአብሔር ፍቃድ ማለት ነው። በነገራችን ላይ እሷም እንግዲህ ፕራንክ ከሆነ እስካሁን ደንግጣ ሊሆን ይችላል። የትላንትናው አንደኛ ስድብ ብዙ ነገር ተብላለች እና ያን ነገር ስታይ ነገሮችን ወይም ፕራንክ ነው ብላ ልታዘልቀው ትችላለች፣ ወይም የሆነ ነገር ዙሮ ሰርፕራይዝ አስባ አዘጋጅታ ሊሆን ይችላል። እና ቢኒ ደግሞ ቶሎ ተናደጅ ነገር ነው እንደባለ እኔ እንጃ፣ ወይም ፕራንክ ሆኖ እንዳይለይበት እየሄደ የሆነ አላቅም። ግን አሁን የቢኒ ትዕግስት እንደዛ እንደ እውነታው ከሆነ ትላንትና አሁን እንደዛ ብሎ ተበሳጭቶ የሄደበቱ ነገር እውነታው የዋህ ነገር ነው ማለት ቶሎ ብሎ ነው ትንሿ ነገር ታናድደዋል፣ የማታናደው ነገር ታናድደዋለች ማለት ነው። እና ዛሬ ይቅርታ ልጠይቅ ስለመጣህ ደስ ብሎናል። ያው እንግዲህ እያያችሁት ነው፣ ስጦታውንም አይታችሁታል። እግዚአብሔር ይመስገን ሁላችንም ደስ ብሎናል። እናንተም እንግዲህ የምታወሩትም እያወራችሁ ትቀራላችሁ። እናንተ ኃጢአታችሁን ትሰበስባላችሁ፣ እናንተ አውርታችሁ ትቀራላችሁ እንጂ እንደው ሺህ ጊዜ እንደዚህ አለችው፣ እንደዚህ ሆነች፣ አለቀሰች፣ በዚህ ሄደች፣ በዚህ መጣች። ደግሞ ሄሉ ምንም መቼም ቢሆን አልቀሳ ማየታችኋት አታውቁም። ለወንድ ብላ አልቀሳ እንደዚህ ተጨናንቃ አታውቅም። ትፈልጋለች ስራዬ ብለው ወንዶች ፈልገዋት ከቤት ይሄዳሉ እንጂ እሷ ያላንተ መኖር አልችልም እያለኝ እያፎቀፎቀ የምትሄድ ሴት አይደለችም። የኔ ጀግና ወይ እንደው እግዚአብሔርን እንጃ እንደው ምን ልሆንልሽ እንደው አንቺን እንደው ምን ላርግሽ የምር በጣም ነው የምኮራብሽ በነገራችን ላይ እና ሴትነቴን ይበልጡን እየወደድኩት ነው በቃ በሄሉ ማለት ነው። እና ሁላችሁም ትማሩበታላችሁ የሄሉን ህይወት ከመጀመሪያው ጀመራችሁ ቪዲዮዋን ማየት ትችላላችሁ ማለት ነው። እና ትላንትና የነበራትን ህይወት ዛሬም ያለችበትን ህይወት ይቀጥላል፣ ነገ ወደም ይቀጥላል። ምክንያቱም ትላንትና የሚያሳለፈችውም ህይወት ዛሬም ላይ ያለባት ህይወት ተመሳሳይ ህይወት ነው። ለወንድ መቼም ቢሆን እንደማትገዛ አሁን አንዳንዶቻችን ለሰው የሚኖሩ ይኖራሉ። ሁሌ አሁን በሄሉ ቦታ ቢሆን አሁን ሁል ጊዜ ለወንድ ልጅ ያለኝ ሪስፔክት እንደዚህ ነው እየተባለ ከሆነ እስኪ ዛሬ ልሸነፍ ምናምን ምንል እንኖር ይሆናል። ግን እሷ አቋሙ አንድ ነው በቃ። ስለዚህ ቤተሰብ ይቀድማል፣ መጀመሪያ ቤተሰቦችን አስቀድም ነው ያለችው። እኔን እንኳን ብለህና አላለችም በነገራችን ላይ እና ሄሉዬ አይ እንደው ሴቶቹም እኩል በሄሉ ሴት ተብሎ ይጠራሉ ወይ? እንግዲህ ዝም ብለሽ ማለት ነው ውስጥሽ እያረረ ምናምን እየተቀጣጠልሽ የምታወሪውን ወሬ እንዳንቺ አይነቱ ነፍል እየመጣ ያዳምጥሻል። አውሪ እልሻለሁኝ ቤተሰቦቼ። እንግዲህ ይህ ደግሞ ነገሮች እንዲቋጩ ጸሎት አድርጉ እና ሁላችሁም ደግሞ ማለት ነው ጸበል ሂጂ እያላችሁ ኮሜንት ላይ ኮመቱላተኝ። እኔ በቻልኩት አቅም እግዚአብሔርን ነው የምላችሁ፣ በዚህ በውስጥ በቻልኩት አቅም እየተናገርኩ ነው። በቃ ለሁሉም ሰው አድርሻለሁ። ለእሷ በቃ ለትክክለኛ እንትኖቿ ማለት ነው የሚቀርቧት ሰዎች በሙሉ ለነዛ ጭምርም ነው የተናገርኩት። እና ሁላችሁም እናንተ ከእሷ ቤት ገብታችሁ ጸበል ሂጂ እሷ የደንበኞቿን የቤተሰቦቿን ቃል ታከብራለች እና ትሄዳለች። የያዛት ነገር ኑሮ ነው እንጂ ሄዱ የሆነ ነገርም አለባት እንጂ እንደዚህ ጸበል እንዳትሄድ ያደረጋት ያሰራት ነገር ስላለ ነው። እግዚአብሔር አምላክ ይፍታልሽ፣ ነገሮችን ሁሉ ያስተካክልልሽ። የኔ ልባም ሴት፣ የኔ ጀግና ሴት፣ ሁሌም ወደፊት የኔ አትበገሬ እና ቤተሰቦቼ ደህና ቆዩልኝ። ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። ሰላም ዋሉልኝ።